ይህ ከኛ በብዙ ርቀት የሚደረግ ጦርነት አይደለም። በዚህ ጦርነት የኛም ልጆች አሉ። በዚህ ጦርነት ኢትዮጵያ ጎራ ለይታ እንደምትደግፍ የዓለም አቀፍ መገናኛ ብዙሃን ይናገራሉ። ይህ የሱዳን ጦርነት ነው እና ኢትዮጵያ እንዴት እና በምን በዚህ ጦርነት እየተሳተፈች ነው? የኢትዮጵያ ጥቅም በዚህ ጦርነት ምንድነው? በኢትዮጵያ ተቃራኒ ያሉት ግብጽ፣ ሳውዲ አረቢያ ለምንስ ከኢትዮጵያ ተቃራኒ ሆነው ይደግፋሉ? ሰላም የሳብ ኒውስ ተመልካቾች፣ በዛሬው ጥልቅ ትንታኔያችን ስለማይነገረው ግን ስለ ገዳዩ ጦርነትና ኢትዮጵያ ሙሉ በሙሉ እጆቿን ባስገባችበት ጦርነት ሰፊ ዳሰሳ ይዘን ቀርበናል። ይህ ጥልቅ ዳሰሳ ነግለኔ በማለት ሰርተነዋል። ይህን ጥልቅ ዳሰሳ የምትከታተሉ ሁሉ ቻናላችንን ሰብስክራይብ እንድታደርጉ በትህትና እየጠየቅን የዛሬውን ፕሮግራማችንን ጀመርን። ይህ የምትሰሙት ድምፅ አውሎ ንፋስ አይደለም፣ የመሬት መንቀጥቀጥም አይደለም፣ የተፈጥሮ ቁጣም አይደለም። ሰላምን ትተው አፈሙዝ የመረጡ ከጠረጴዛ ይልቅ ተራራን የመረጡ ሰዎች ውሳኔ ድምፅ ነው። ይህ የጦርነት ድምፅ ነው። በሱዳን ጦርነት የሚጀምረው እንደ ሌላው ሀገር ድንበር ላይ አይደለም። የሚጀምረው ከቤቶች ውስጥ ነው። መኝታ ቤቶች ውስጥ ዘልጎ ይገባል። ጸሎት ይቋረጣል። ልጆችን ፀሐይ ከመውጣታቸው በፊት ይቀሰቅሳቸዋል። የዛሬዋ ሱዳን በዜና ላይ ብቻ የምትታዩ አይደለችም። ፍርሃት የዕለት ተዕለት ተግባር የሆነበት ቦታ ነው። ዝምታ ጥርጣሬን የሚፈጥርበት፣ መኖር በየቀኑ ትልቅ ስኬት የሆነባት ሀገር ሆናለች። ይህ ጥንቅር ስለ ጀግኖች አይደለም፣ ወይም ስለ ድሎች አይደለም፣ አሊያም እጅ ባፍ ስለሚያስጭኑ የወታደራዊ ስልቶች አይደለም። ይህ ስለ ሰዎች ነው፣ ስለ ሰው ልጅ ኪሳራ። ሀገር ሊጠብቁ ቃል የገቡ እጆች እንዴት ሱዳን እንዳፈራረሱ እንመለከታለን። የዛሬዋን ሱዳን ህመም ለመረዳት ከጦርነቱ በፊት ያለችውን ሱዳን ማወቅ ግድ ይለናል። ከጦርነቱ በፊት በሱዳን ያለው ህይወት ቀላል አልነበረም፣ ግን ህይወት ነበር። ሰዎች ወደ ሥራ ለመሄድ በማለዳ ይነሱ ነበር። የመንገድ ላይ ሻጮች ሻይ ምግብ ያዘጋጁ ነበር። አውቶቡሶች ተጨናንቀው ነበር። ትራፊኮች ተዘበራርቀው ይበሩ ነበር። ግን ከተማዋ ትንቀሳቀስ ነበር። ወላጆች ስለ ትምህርት ክፍያ ይጨነቁ ነበር። ወጣቶች ስለ ሥራ ይጨነቁ ነበር። ቤተሰቦች ስለ ወደፊት ጊዜ ይጨነቁ ነበር። ግን እነዚህ የተለመዱ ጭንቀቶች ነበሩ። ከጦርነቱ በፊት ልጆች ወደ ትምህርት ቤት የሚሄዱት ደብተር ይዞ ነበር። ፍርሃት ይዞ አልነበረም። ስለ ራብ ሳይሆን ስለ ቤት ሥራ ነበር የሚያስቡት። ዶክተር፣ መሐንዲስ፣ አስተማሪ የመሆን ሕልምም ነበራቸው። ከጦርነቱ በፊት ሆስፒታሎች ይሰሩ ነበር። ዶክተሮች ረጅም ሰዓት ይሰራሉ። በሽተኞች ረጅም ሰልፍ ይዘው ይጠባበቃሉ። መድኃኒትም ቢሆን ውስን አልነበረም፣ ይገኝ ነበር። ከጦርነቱ በፊት ገቢዎች ድምፅ የበዛባቸው ነበሩ። ድርድሮች ኃይለኛ ነበሩ። ሰዎች በዋጋ ይከራከራሉ። ገንዘብ ብርቅ ቢሆንም ምግብ ነበር። ከጦርነቱ በፊት ምሽት ማህበራዊ ቤቶች ነበሩ። ቤተሰቦች ይሰበሰባሉ፣ ጎረቤቶች ይጫወታሉ፣ ቴሌቪዥኖች ዜናና እግር ኳስ ብቻ ይዘግባሉ። ከጦርነት በፊት ሰርግ ነበር፣ ደስታም ነበር። ታዲያ ይህ ከዛሬው ሱዳን ጋር አወዳድሩት። ዛሬ በሱዳን ዝምታ ሰፈሮችን ተቆጣጥሯል። የሳቅ ድምፅ በመድፍ ተተክቷል። የምግብ ሽታ በባሩድ ጢስ ተሰክቷል። ዛሬ ልጆች ትምህርት ቤት መቼ እንደሚከፈት አይጠይቁም። ተኩሱ መቼ እንደሚቆም ግን ይጠይቃሉ። ዛሬ ሆስፒታሎች ባዶ ወይም ወድመዋል። ዶክተሮች ተሰደዋል ወይም ተገድሏል። በሺዎች ሊታከሙ የሚችሉ ጉዳቶች፣ በሽታዎች ሊታከሙ በሚችሉ ጉዳቶች ሰዎች ይሞታሉ። ዛሬ ገቢዎች የተዘረፉ ወይም ፍርስራሾች ናቸው። ምግብ በሌለበት ገንዘብና ዋጋ ትርጉም የለውም። ዛሬ ቤተሰቦች ተለያይተዋል። አንዳንዶች ሸሽተዋል፣ አንዳንዶች ደግሞ በጦርነት እቺን ዓለም ተሰናብቷል። ዛሬ ሌሊቶች በፍርሃት የተሞሉ ናቸው። ሰዎች ሙሉ ልብሳቸውን ለብሰው ለመሮጥ ተዘጋጅተው ይተኛሉ። የተቆለፈ በር ጥይት ይስባልና በራቸውን ከፍተው ያድራሉ። ይህ ለገናናዋና ለቀደምቷ ለጥንታዊቷ የስልጣኔ መነሻ ሱዳን ትልቅ ውድመት ነው። ሱዳን በአንድ ጀመር ወደዚህ ጦርነት አልገባችም። ለአስርተ ዓመታት ሀገሪቷ በፈላጭ ቆራጭ አገዛዝ፣ በሙስና፣ በወታደራዊ ቁጥጥር ስር ኖራለች። ሀብቷ ባክኗል። ድምፆች ታፍኗል። ክልሎች ችላ ተብሏል። ሙሉ የሱዳን አካባቢ እንደማይጠቅም ተቆጥሯል። ዳርፉር ተሰቃይቷል። ኑባ ተራራዎች አልቅሷል። ምስራቅ ሱዳን እንዳልነበረ ተረስቷል። ሆኖም ሱዳናውያን ታገሱ። ይህ ትዕግስት ግን ቀላል አልነበረም። ሱዳናውያን ከማዕቀቦች ተርፏል። ድህነት አጎሳቅሏቸዋል እንጂ አልገደላቸውም። በመገለል ተርፈዋል እንጂ ነፍሳቸውን አልቀማቸውም። ነገር ግን ሱዳናውያን በ2019 በቃን አሉ። በሱዳን ያልተለመደ ነገር ተፈጠረ። ሕዝብ ተነሳ። መንገዶች በድፍረት ሞሉ። ክብር ጠየቁ። የሲቪል አስተዳደር ጠየቁ። ይህ በዘመናዊ አፍሪካ ታሪክ ውስጥ እጅግ ኃይለኛ ከሆኑ የሕዝብ እንቅስቃሴዎች አንዱና ዋነኛው ነበር። ፈላጭ ቆራጭ ወደቀ። ተስፋ ተመለሰ። ሰዎች ሱዳን በመጨረሻ እየተለወጠች እንደሆነ አመኑ። ነገር ግን ታሪክ ምንጊዜም ከአቤቱ በኋላ ያለው ቅጽበት ከመቼውም ጊዜ የበለጠ አደገኛ ነው።
ከአብዮቱ በኋላ ስልጣን ወደ ሲቪሎች እንዲዘዋወር ታስቦ ነበር። ምርጫ ቃል ተገብቶ ነበር። ዲሞክራሲ ተስፋ ተሰጥቷቸው ነበር። ነገር ግን ከተዘጉ ስብሰቦች በስተጀርባ ወታደራዊ ኃይል በራሱ ተደራደረ። ደንብ ልብሶች ቦታ ቀየሩ፣ ማዕረጎች ተቀያየሩ። ነገር ግን እውነተኛ ስልጣን ህዝብ ጋር ሳይሆን ትጥቅ ላይ ቀራ። ሲቪል መሪዎች ወደ ጎን ተገፉ፣ ውሳኔዎች ተጓተቱ፣ ቃል ኪዳኖች ተጣሱ። ወታደራዊ ኃይል ጊዜ እንደሚያስፈልገው ተናገረ። ሀገሪቷ ደካማ ናት አለ። ድህነት ቅድሚያ የሚሰጠው ጉዳይ ነው አለ። ሲቪሎች ሲጠባበቁ፣ ታጣቂዎች ወንበራቸውን ያዘጋጁ ነበር። አብዮቱ በአንድ ጊዜ አልከሸፈም፣ በዝግታ ታንቆ ቀራ። ይህ ጦርነት በጎሳዎች መካከል አይደለም፣ በሃይማኖቶች መካከልም አይደለም፣ በክልሎች መካከልም አይደለም። በሁለት ታጣቂዎች ኃይሎች መካከል የሚደረግ የስልጣን ጦርነት ነው። አንደኛው ወገን ሳፍ ይባላል። በሙሉ ስሙ ሱዳን አርሚ ፎርስ ይሰኛል። ይህ ኃይል ረጅም ታሪክ ያለው ተቋም ነው። ከአውሮፕላኖች እስከ ታንኮች የዚህ ተቋም ነበሩ። በሌላኛው ወገን ደግሞ ከፊል ወታደራዊ ኃይል ይቆማል። እጅግ በጣም ፈጣን ተንቀሳቃሽ፣ ከፍተኛ ትጥቅ ያለው ለዓመታት ጦርነት የተገነባ ኃይል ነው። አርኤስኤፍ ይባላል። ለተወሰነ ጊዜ እነዚህ ሁለት ኃይሎች ተባብረው ነበር። ስልጣን ተካፈሉ፣ ሲቪሎችን ከስልጣን አስወገዱ። ግን በፍርሃት በስግብግብነት ላይ የተመሰረተ ትብብር አይቆምም። ሁለቱም ሁሉንም ነገር ማጣት ፈሩ፣ ሁሉንም ነገር ማግኘት ፈለጉ። በሁለቱ ወገኖች መካከል ክርክር ቀላል ጉዳይ ነበር። ሰራዊቱ የሚቆጣጠረው ማን ነው? የጦር መሳሪያዎችን የሚቆጣጠረው ማን ነው? ወደፊቱን የሚቆጣጠረው ማን ነው? ኃይሎችን ስለማዋሃድ የተደረጉ ንግግሮች ወደ ማስፈራሪያ ተለወጡ። የመጨረሻ ቀናቶች ወደ መጨረሻ ማስጠንቀቂያ ተለወጡ። ድርድሮች ወደ ክስ ተለወጡ። እምነት ፈረሰ። በሚያዝያ 10 አምስተኛ ቀን ክርክሮች አበቁና ጠመንጆች መናገር ጀመሩ። ይህ ጦርነት ሩቅ በሆኑ በረዎች ውስጥ አይደለም፣ ሩቅ ባሉ ድንበሮችም ላይ አይደለም። በዋና ሱዳን ከተማ ልብ ውስጥ ካርቱም ላይ ነው። ከተሞች ለጦርነቱ የተገነቡ አይደሉም። የሱዳን ዋና ከተማ ለታንኮችና ለአየር ጥቃት አልተዘጋጀም። ውጊያው ሲጀምር የጦር ግንባሮች አልነበሩም። ደህንነቱ የተጠበቁ ዞኖች አልነበሩም። ምንም ማስጠንቀቂያም አልነበረም። ቦምቦች በቤቶች አጠገብ ወደቁ። ተተኳሾች መንገደኞችን ይመለከቱ ነበር። ፕሮጀክተሮች ሆስፒታሎችን መቱ። ሰዎች ደህንነት የት እንደሆነ ሳያውቁ ሮጡ። አንዳንዶች ለቀናት ያለ ምግብ ተደበቁ። አንዳንዶች የተበከለ ውሃ ጠጡ። አንዳንዶች በየቤታቸው በጸጥታ ሞቱ። ስልኮች መስራት አቆሙ። ኤሌክትሪክ ጠፋ። ኢንተርኔት ተሰወረ። ሱዳን ከራሷ ጋር ተቋረጠች። በጦርነት ሴቶችና ሕፃናት በከፍተኛ ሁኔታ ይሰቃያሉ። በሱዳን ይህ እውነት ሐቅ ነው። ሴቶች ከቤታቸው ውስጥ ብጥብጥ ይገጥማቸዋል። ልጆች ፈጽሞ የማይለቃቸው ስቃይን ይመለከታሉ። ትምህርት ቤቶች ተዘግተዋል። ትምህርት ቆሟል። አንድ ትውልድ ሙሉ ወደፊቱን እያጣ ነው። ረሃብ በጸጥታ